$12.5 ቢሊዮን የተመደበለት የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታው ተጀምሯል። የኢትዮጵያ አየር መንገድ ለግንባታው ሲባል ለተነሱ አርሶ አደሮች ዘመናዊ መኖሪያ ቤቶች መገንባቱንም አስታውቋል። ሪፖርተራችን ኤርሚያስ በጋሻው ለምን ቢሾፍቱ ተመረጠ የሚለውን አካቶ ተከታዩን ዝርዝር ዘገባ አሰናድቷል። እንከታተለው። የዛሬ 64 ዓመት ቦሌ ዓለም አቀፍ አየር ማረፊያ ስራ ሲጀምር የማስተናገድ አቅሙ 250,000 መንገደኞችን ብቻ ነበር። ከዚያ በኋላ በየዘመናቱ በተደረገለት ማስፋፊያ በአመት 25 ሚሊዮን መንገደኞችን የማስተናገድ አቅም ላይ ደርሷል። እንደ ኢትዮጵያ አየር መንገድ መረጃ አየር ማረፊያው ከዚህ በላይ መስፋት አይችልም። ለዚያ ነው በማቋረጥ እድገት ላይ ለሚገኘው አየር መንገድ አዲስ አየር ማረፊያ መገንባት ያስፈለገው። በዚህ አመት 21 ሚሊዮን የሚጠጋ ህዝብ የቦሌ ኢንተርናሽናል ኤርፖርት ያስተናግዳል። አሁን ባለው እድገት በየአመቱ 2 ሚሊዮን የሚጨምር ከሆነ ከ2 እና 3 አመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቁ የአየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው። ከትናንት በስቲያ ግንባታው የተጀመረው አዲሱ አየር ማረፊያ ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ በሚገኘው ቢሾፍቱ አቡሴራ ቀበሌ ላይ የሚገነባ ነው። ከቦሌ ዓለም አቀፍ አየር ማረፊያ ጋር በሰዓት ከ120 እስከ 200 ኪሎ ሜትር በሚጓዝ የባቡር መንገድና በፍጥነት መንገድ ይገናኛል ተብሏል። ለመሆኑ አየር ማረፊያውን ለምን እዚህ ስፍራ ላይ መገንባት አስፈለገ? ይህ አቡሴራ ከአዲስ አበባ በ400 ሜትር ዝቅተኛ ቦታ ላይ ይገኛል። ይህም ማለት አውሮፕላኖችን በሙሉ አቅማቸው ረጅም መዳረሻዎችን ያለማቆም ይበራሉ ማለት ነው። ሁለተኛ አልቲቲዩዱ ከፍ ዝቅ በማለቱ የፊውል ኮንሰምፕሽን ይቀንሳል፣ ካርበን ኢሚሽን ይቀንሳል ማለት ነው። ስለዚህ ቱዋርድስ ግሪን ያለውን ኮንትሪቢዩት ያደርግልናል። አካባቢው ሰፊ ሜዳማ ቦታ ነው። ይሄም ደግሞ ለአሁን ለምንሰራውም ለወደፊትም ተያያዥ መስፋፋቶች አመቺ ቦታ ተደርጎ ተመርጧል ማለት ነው። በተጨማሪ ይሄ ቦታ ከአዲስ አበባ ጋር ኤርፖርት ጋር በተመጋጋቢነት እንዲሰሩ በፈጣን ባቡርና በፈጣን መንገድ ይገናኛል። ያ ደግሞ ማለት ሁለቱንም አቴታይም እንድንጠቀም አቅማችንን እንድናሳድግ ያደርገናል። የቢሾፍቱ ዓለም አቀፍ አየር ማረፊያ 3809 ሄክታር መሬት ላይ የሚያርፍ ነው። በመጀመሪያው ምዕራፍ 60 ሚሊዮን መንገደኞችን እንዲያስተናግድ ሆኖ የሚገነባ ሲሆን 2 ተርሚናል፣ 2 መንደርደሪያ፣ 180 አውሮፕላኖች የሚያቆም ማቆሚያና 350 ክፍሎች ያለው ሆቴልን የሚያካትት ነው ተብሏል። ለግንባታው ሲባል ከዚህ ስፍራ የተነሱ በርካታ አርሶ አደሮች አሉ። ምን ተደረገላቸው? እዚህ ያላችሁም ሰዎች መላው ኢትዮጵያ ሕዝብ ማወቅ ያለበት ስራ ዛሬ አልጀመርንም። በሺህ ለሚቆጠሩ አርሶ አደሮች ከተማ ገንብተን በሺህ ለሚቆጠሩ አርሶ አደሮች የአግሮ ፕሮሰሲንግ መንደር ገንብተን እነዚያን አርሶ አደሮች አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለነው እንጂ ገና ሀብለን እየጀመርን አይደለም። ለምን ሰው ተኮር ካልሆነ ፕሮጀክት ሰውን ማዕከል ካላደረገ ፕሮጀክት አይጠበቅም፣ አይጸናም፣ አይዘልቅም። ይህም በተመለከተ በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ይህም ዘመናዊ የግብርና ምርቶች ማምረቻና ማቀነባበሪያ፣ ለኪራይ አገልግሎት የሚውሉ ህንጻዎች፣ የመስኖ ልማቶች፣ የኮንስትራክሽን መሳሪያዎች፣ ለትራንስፖርት ንግድ አገልግሎት የሚውሉ መኪናዎች፣ የንብ ማር ማምረቻ ፋሲሊቲዎችን ያካትታል። የቢሾፍቱ ዓለም አቀፍ አየር ማረፊያ የመጀመሪያው ምዕራፍ ወጪ
$12.5 ቢሊዮን ነው ተብሏል። ከዚህም ውስጥ 30 በመቶው ከራሱ ከኢትዮጵያ አየር መንገድ፣ 70 በመቶ ደግሞ ከዓለም አቀፍ አበዳሪዎች ይገኛል ተብሎ ታቅዷል። በአንድ ዓመት ውስጥ ይጠናቀቃል የተባለውን የመሬት ሥራ ለማሰራት ደግሞ 3 ተቋራጮችን ወደ ሥራ ያስገባው የኢትዮጵያ አየር መንገድ ለዚሁ ሥራ $610 ሚሊዮን ከገዛ ካዝናው ወጪ የሚያደርግ ይሆናል። ለጠቅላላው የግንባታ ወጪ ግን ፋይናንስ ለማቅረብ በርካታ አካላት ፍላጎት እንዳሳዩ እየተነገረ ይገኛል። ፋይናንሱ ባይገኝ እንኳ ህዳሴ እንደተሰራው በራስ አቅም ይገነባል ነው የተባለው። እስካሁን ድረስ ፋይናንሱን ለማግኘት የዚህም ፕሮጀክት አዋጭነት ጥናት ለብዙ አበዳሪ ተቋማት አቅርበናል። ሁሉም ለዚህ ኤርፖርት ድጋፍ እንደሚሰጡ ነግረዋል። በእርግጥ የራሳቸውን ውስጥ ጥናት ማካሄድ አለባቸው። የእኛን ጥናት ሰጠናቸዋል። በዚያ ላይ ተመርኩዘው የራሳቸውን ይሄ ዲው ዲሊጀንስ የሚባል እንትን ይሰሩና ከዚያ በኋላ ማበደሩ ላይ ይወስናሉ። እስካሁን ድረስ እስከምን ድረስ ሊያበድሩ እንደሚችሉ ብዙ አበዳሪ ድርጅቶች ገንዘብም እስከ መናገር ደርሰዋል። የተለያዩ ከሚድል ኢስት፣ ከቻይና፣ ከዩሮፕ፣ ከዩኤስ የተለያዩ አበዳሪ ድርጅቶች ኢንቮልቭድ ሆነዋል። ሶ ይሄንን እንደ አንድ ቋት ውስጥ አስገብተን ነው የምንጠቀመው። ይሄንን ደግሞ ስራ መጀመሩን ሲያዩ አበዳሪ ድርጅቶች ደግሞ ምን ያህል ኢትዮጵያ አየር መንገድ ኢትዮጵያም እንደ ሀገር ቁርጠኛ እንደሆነች ይገነዘባሉ ማለት ነው። ስለዚህ ይሄንን ፋይናንስ በአንድ ዓመት ውስጥ በእርግጠኝነት እናገኘዋለን። በዚህ ጉዳይ የሚተባበሩ ኩባንያዎችና ሀገራት ጊዜ እንዳያልፍባችሁ እኛ በገበያ ሕግ ከብዙዎች ጋር ተባብረን መስራት እንፈልጋለን። እግራችሁ ምትጎትቱ ካላችሁ ኢትዮጵያ ህዳሴን የገነባች ሀገር ስለሆነች ይሄኛውንም ብቻዋን ትደግመዋለች። አመሰግናለሁ። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ለሬውተርስ የዜና ወኪል እንደተናገሩት እስካሁን $6 ቢሊዮን ከአበዳሪዎች ቃል ተገብቷል። የሆነ ሆኖ በፋይናንስ ችግር ምክንያት ግንባታው ላይ የሚገጥም መጓተትም ሆነ ሌላ ተግዳሮት አይኖርም ነው ያሉት ዋና ስራ አስፈጻሚው። የቢሾፍቱ ዓለም አቀፍ አየር ማረፊያ የመጀመሪያ ዙር ግንባታ በ2022 ዓ.ም 110 ሚሊዮን መንገደኞች የሚያስተናግደው አጠቃላይ ስራው ደግሞ በ10 ዓመት ውስጥ ይጠናቀቃል ተብሎ እቅድ ተይዞለታል።